የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግን ዱንያ በአላህ ገርነት ውስጥ ያለች መሆኗን ስለሚያውቁ ከአላህ ጸጋ የሚቋረጥ ነገር የለም። የተጻፈው ነገር በጠቅላላ ምን ይሆናል? መምጣቱ አይቀርም። የተጻፈው የሚመጣ ከሆነ አያስጨንቃቸውም። ወፊ ሰማኢ ሪዝቁኩም ወማ ቱዓዱን ይላል ቁርአን። ሪዝቃችሁ ያለው ከሰማይ ነው፣ ቀጠሮውን ጠብቆ ይመጣል። ሰው እኮ ቀጠሮ ነው የሚያበላሸው፣ ታውቃላችሁ። ቀጠሮ ነው የሚያበላሸው። አጭበርብሮ ለምሳሌ ሰው ገንዘብ ቢያገኝና ሀብታም ቢሆን መጀመሪያውንም ያገኘው ገንዘብ እና ሀብቱ የተጻፈ ነበር፣ የተጻፈ ነው፣ እንደሚመጣ እርግጠኛ ነው። እሱን ያበላሸው መንገዱ። በሐላል ቢሰራ ኖሮ ይመጣ ነበር። ለምን? ሪዝቅ ከማን ነው? ከአላህ ነው። ወፊ ሰማኢ ሪዝቁኩም ወማ ቱዓዱን አለ። ቀጠሮውን ጠብቆ ይመጣል። አንተ ዛሬ እየነዳኸው ያለው መኪና ካለ፣ እየኖርክበት ያለው ቤት ካለ፣ እየለበስከው ያለ ልብስ ካለ፣ እየበላኸው ያለ ምግብ ካለ መጀመሪያውንም ይሄ ነገር ምን ሆኗል? ተጽፏል። አላህ ከአንተ የሚፈልገው ምንድን ነው? ይሄንን ነገር በመልካም ታመጣዋለህ ወይስ አታመጣውም ብቻ ነው። ለዛ እኮ ነው አላህ ኸለቀል መውተ ወልሐያተ፣ ሕይወትንም ሞትንም ፈጠረ። ለምን? ሊየብልወኩም አዩኩም አሕሰኑ ዐመለን አለ። ከእናንተ መካከል ማን ነው መልካም ሥራ የሚሠራ የሚለውን ለመፈተን አለ አላህ። ኸላስ